ያው ምንም ልዩነት የለውም። እኛ ጂሃድ መልስ ትክክል መለሳችሁ ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም? አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም። ማወቅ ያለባችሁ ነገር ወላሂ አልተቀመጥም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመረ ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚት አድጋኺ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ። እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል ወላሂ በላይ የምንሆንበት። አብሽር በሉ፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ ኢንሻአላህ። ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ። አላህ ይዘ አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለው አልሐምዱሊላህ። ይሄን መስማታችን ራሱ ቀላል ነገር አይደለም። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። ይህ ቪዲዮ ሲደርሳችሁ ለ50 ሰው ሼር አድርጋችሁ በተለይ ደግሞ የሚመለከታችሁ ክርስቲያኖች በአጠቃላይ ክርስቲያን ስንል ኦርቶዶክሳውያንና ፕሮቴስታንት በአጠቃላይ ይሄ ቪዲዮ መቼም ይሄ ግለሰብ ዝም ብሎ አይደለም ኦር ሰክሮ አይደለም ኦር ደግሞ ቅሞ አይደለም የሚያወራው የሆነ ተልእኮ ስላለው ነው። የሚያውቀው የሰማው ነገር ስላለ ነው። በተለይ ሞት ጂሃድ እየታወጀባችሁ ያላችሁ ክርስቲያኖች ያለን ክርስቲያኖች፣ ፕሮቴስታንቶች በአጠቃላይ ኦርቶዶክሳውያን ባለማህተቦች ሁላችሁም በሀገር ውስጥና በሀገር ውጭ ያላችሁ ይሄ ሰው ማን አይዞህ ቢለው ነው እንደዚህ ግልጥ አደባባይ ላይ ወጥቶ ግልጥ በከተማ ላይ የሄደ ኦርቶዶክሳውያንንና ፕሮቴስታንቶችን በጂሃድ እንፈጃቸዋለን፣ እንገላቸዋለን፣ እናጠፋቸዋለን የሚለው ማን አይዞህ ቢለው ነው? ምን አለ ከዚህ ሰው ጀርባ? ኤጋን ጆሌን ክርስቲያና ወሉማ ገለት ክርስቲያኖን ቢየኬሳ ቢያ አለታተን ክርስቲያና ጋፈ ጀደሙ ጉቱ ኦርቶዶክሶን ጉቱ ፕሮቴስታንቶን አገፈተኒት ዋነማ ነምችኩን ጀቻዩ ኦርቶዶክሲ ለፈራ በለስና ጴንጤ ወካ ፕሮቴስታንት ለፈራ በለስና ከነስሞ ጂሃድ መንግስት መንገድ መክፈቱና
ቀዳዳ ማበጀቱ በሀገራችን ክርስቲያን በምትባል አገር ኢትዮጵያ ውስጥ ሀገራችን ኢትዮጵያ ውስጥ እንደፈለጉ ሲፈልጉ እያረዱ ሲፈልጉ ያቃጥሉ ሲፈልጉ እየገደሉ ሲፈልጉ እያፈረሱ እንዲኖሩ ዶክተር አብይ የሚባል መንግስት ወይም ደግሞ የፕሮቴስታንት መንግስት ለነዚህ ሰዎች መስፋፋት አንደኛው ተጠያቂ ነው ማለት ነው። እንግዲህ እስልምና ከኢትዮጵያ ኦርቶዶክስ ተዋህዶ ጋር የነበረው ግንኙነት ምንድነው? ማን ነው ኢትዮጵያ ውስጥ እስልምናን የተቀበለ? መጀመሪያ ዓለም ሙስሊሞችን ሲያስጨንቃቸው፣ ዓለም ሙስሊሞችን መሄጃ ሲያሳጣቸው፣ የራሳቸው መካ መዲና ወይም ደግሞ እዛ ሳውዲ አረቢያ ውስጥ መጠጊያ ሲያጡ ራሱ መሐመድ ወደ ኢትዮጵያ ሲልካቸው ኢትዮጵያውያን እንግዳ ተቀባይ ናቸው ብሎ ወደ ሀገራችን ሲልክ ነጋሽ የሚባለው ንጉስ እጃቸውን ስሞ ኢትዮጵያውያንና ወንድሞቻችን ትሆናላችሁ ብሎ የተረከበውን እኛን ኢትዮጵያውያን ዛሬ ግን ጥርስ አውጣው ድጋሜ እኛኑ መንከስና ማቃጠል ጀምረዋል ማለት ነው። አብረን በልተናል ጠጥተናል የሚባለው ነገር አክትሟል። አይገባችሁም እናንተ ነግረናችኋል። ክርስቲያን ተደራጅ፣ ክርስቲያን ባለህበት ቁመ ጠንክር። ይሄ ሞት ጋሻችን ነው። ክርስቲያን እና ችንካር ሲመቱት ይጠብቃል የሚባል ፈሊጥ የለም። ተደራጂ ብለን ተናግረናል። እነሱ በየቦታው እነሱ በፈለጉበት ቦታ እነሱ ካስተዳደሩ ጀምረው ከላይ እስከ ታች ጀምረው ተዋቅረው ቤተክርስቲያንን ሲያፈርሱ፣ ቤተክርስቲያንን ሲመዘብሩ፣ አባቶችን ሲያርዱ፣ አባቶችን ደም ሲያፈሱ እኛ አጉል ተረት እየተረትን አጉል ወሬ እያወራን ይሄው ዛሬም በአደባባይ አዲስ አበባ ውስጥ ወንድሞቻችን ገደሏቸው። ወንድሞቻችን ብቻ ሳይሆን ቤተ መቅደሷን አፈረሷት። ምንድነው የምትጠብቁት? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሙሉ ዛሬ ትናንትና ሞጣ ላይ አንድ መስጊድ ተቃጠለ ተብሎ እሪ ተብሎ በሞተ ሚሊዮን የሚቆጠር ብር ባንዴ ተሰባሰበ። እኛ ስንት ጊዜ እንቃጠል? እኛ ስንት ጊዜ እንድማ? እኛ ስንት ጊዜ እንውደም? እኛ ስንት ጊዜ ደማችን ይፍሰስ? እኛ ስንት ጊዜ አባቶቻችን ይታረዱ? እኛ ስንት ጊዜ እንሰደድ? እኛ ስንት ጊዜ ደማችን ይፍሰስ? በሀገራችን ምድር ላይ በኢትዮጵያ ርስት ላይ ክርስቲያን በምትባል ደሴት ላይ ኢትዮጵያ በምትባል ሀገር ላይ ስንት ጊዜ ደማችን ይፍሰስኛ? ስንት ጊዜ ቤተክርስቲያናችን ትቃጠል? ስንት ጊዜ አባቶቻችን ይታረዱ? ስንት ጊዜ ወንድሞቻችን ደማቸው ይፍሰስ? ይሄ ሁሉ የሆነበት ምክንያት የኛ አለመደራጀት ነው። የኛ አለመሰባሰብ ነው። ይሄ አጉል ፈሊጥ ድሮ የያዛችሁት ኢትዮጵያውያን ኦርቶዶክሶችና ሙስሊሞች ተባብረው ኑረዋል፣ በልተዋል፣ ጠጣዋል እያልን የምንደሰኩረው ድስኩር ነው። እነሱ ጊዜ ካገኙ አይምሩህም ያርዱሃል ብለን ነግረናችኋል። አይገባችሁም። እናንተ ኢትዮጵያ ውስጥ ያላችሁ ኦርቶዶክስ ክርስቲያን በተለይ አይገባችሁም። እናንተ ልትለወጡም አልፈለጋችሁም። እኛ አትሊስት ውጭ ነው ያለነው። ምንም የሚደርስብን ነገር የለም። ሀገራችን ኢትዮጵያ ውስጥ ግን ያላችሁ ኢትዮጵያን ኦርቶዶክስ ተዋህዶ ካልተደራጃችሁ፣ ካልተሰባሰባችሁ ነገ በየቤታችሁ ሰይፍ ይዘው መጣው ያርዷችኋል ማለት ነው። ይሄ ሁሉ የተፈጠረበት ምክንያት ምንድነው? መንግስት ስለሌለ ነው። ደግሞ በፍካረ ኢየሱስ ላይ ኢትዮጵያ 3 ዓመት የሙስሊም መጫወቻ ትሆናለች ይላል። በቃ ፍካረ ኢየሱስ ላይ 3 ዓመት ኢትዮጵያ የሙስሊም መጫወቻ ትሆናለች። ከዛ በኋላ ነው ከገዳም የሚነሳ ዳግማዊ ቴዎድሮስ የሚባል ቤተክርስቲያንንና ኢትዮጵያን የሚመራት ይላል። ግን 3 ዓመት በሙሉ እስክንታረድ ድረስ መቆየት የለብንም። እኛ እርስ በርሳችን መደራጀት አለብን። ሶሪያ ዛሬ ከመፈራረሷ በፊት ታሪኳን ከማጣቷ በፊት ትንሽ ሆነው የተነሱ ግሩፖች ናቸው። የትም አይደርሱም ተብለው የትም ምንም አያመጡም ተብለው ሲወራላቸው የነበረው ዛሬ ሶሪያን ብትንትኗን አውጠው ህዝቦቿን ለስደት ዳርገው ህዝቦቿን ክርስቲያንን አርደው እሳት ውስጥ ቀቅለው ሀገሪቱን ታሪክ አልባ ያደረጓት ትናንትና 2-3 ሰዎች ሆነው የተነሱ ሰዎች ናቸው። ዛሬም ኢትዮጵያ ውስጥ ያለ ክርስቲያን ካልነቃ፣ ካልተደራጀ፣ ካልተሰባሰብ ውሃቢ የሚባል ሙስሊም ያርዳሃል፣ ይጨፈጭፋል፣ ደምህን ያፈሳሃል። ዛሬ ሲባል ነገ ሲባል እስከ መቼ ነው የምትታገሱት? እስከ መቼ ነው የምንታገሰው? እስከ መቼ ድረስ ነው የምንጠብቀው? እስከ መቼ ድረስ ነው ሙስሊምና ክርስቲያን አንድ ነው እያላችሁ የምትደሰኩሩት? ዛሬ ነገ ሲባል ቤተክርስቲያንን እያቃጠሉ ወንድሞቻችንን እያረዱ ደም እያፈሰሱ
እኛ ሰው መግደል ልማዳችን አይደለም። ደም ማፍሰስ ልማዳችን አይደለም። ሰው ማረድ ልማዳችን አይደለም። ራስን መንከባከብና ራስን መጠበቅ ግን ኃጢአት አይደለም። ራስን ዲፌንስ ማድረግ ግን በመጽሐፍ ቅዱስ የተፈቀደ እንጂ በመጽሐፍ ቅዱስ የተከለከለ አይደለም። ከጸሎት ባሻገር ክርስቲያን እንደ ክርስቲያን፣ ወንድ እንደ ወንድ፣ እንደ አባቶቻችን እምቢ ለአገሬ እምቢ ለቤተ ክርስቲያን ብለን ካልቆምን ነገም ያርዷችኋል፣ ነገም ይቀቅሏችኋል። እመኑኝ። ሙስሊም የሚባል ጓደኛ፣ ሙስሊም የሚባል እህት ወንድም ድሮ ቀረ። የለም፣ ጊዜ ነው የሚጠብቁላችሁ። ያርዷችኋል፣ ደማችሁን ያፈሷችኋል። አያችሁ እዚህ ውስጥ ገብተው እንዴት እንደሚስቁ እንዴት እንደሚቀልዱ። የወንድሞቻችን ደም እየፈሰሰ የወንድሞቻችን ቤተክርስቲያን እየተቃጠለ አባቶቻችን እየታረዱ ሙስሊሞች እዚህ ውስጥ ገብተው እንዴት እንደሚስቁ ታያላችኋል። እንዴት በሰው ደም እንደሚቀልዱ ታያላችሁ አይደል? አያችሁ እስከዚህ ድረስ ነው ንቀታቸው፣ እስከዚህ ድረስ ነው ደም ማፍሰሳቸው፣ እስከዚህ ድረስ ነው ለክርስቲያኑ ያላቸው አመለካከት፣ እስከዚህ ድረስ ነው ለኛ ያላቸው ንቀት። የወንድሞቻችን ደም እየፈሰሰ የእናቶች እንባ እየፈሰሰ የሀገር እንባ እየፈሰሰ እዚህ ገብተው የሚስቁት ሙስሊሞች በደማችን እየቀለዱ ነው። አያችሁ አይገባችሁም። ድሮ ቀረ ከሙስሊም ጋር አብሮ መኖር። የለም አሁን አብሮ መኖር የሚባል የለም። አትሞኙ። የለም ራሳችሁን ካላደራጃችሁ ራሳችሁን ካልጠበቃችሁ ድሮ ቀረ። አብረን በልተናል ጠጠናል የሚባል ከአህዛብ ጋር ቀረ። ድሮ ቀረ። አው ድሮ ቀረ። አይገባችሁም። ባለፈ ክረምት ቤት አይሰራም። ዛሬ ክርስቲያኑ መንቃት አለበት፣ መደራጀት አለበት። ኢትዮጵያ በውሃቢ ሙስሊም፣ ኢትዮጵያ በአክራሪ ሙስሊም፣ ኢትዮጵያ በፕሮቴስታንት ተከባለች። ኦርቶዶክስ ክርስቲያን ንቃ። ለራስ ስትል ንቃ፣ ለሀገር ስትል ንቃ፣ ስለ አባቶች ርስት ስትል ንቃ። ዛሬ ካልነቃ ነገ ደምህን ያፈሷል። አዎ ዶክተር አብይ አንተ እናቴ እያልክ በቴሌቪዥን መስኮት የምትደሰኩረው ዛሬ እናቶች የልጆቻቸውን እንባ ስታይ ምን ተሰማህ? አንተ እናቴ ብትኖር እያልክ ስትደሰኩር የነበረው እናቴ ነች ለዚህ ማዕረግ ያበቃችኝ ንጉሥ ትሆናለህ እያልክ ስትደነቁር የሰነበትከው ዛሬ እናቶች እንባ ሲፈስ ያንተ እናት ቁማ ወንድሞች ቢታረዱና ወንድሞች ቢታሰሩ ቢጠለፉ ሴት እህቶቻችሁ እናትህ ምን ትል ነበረ? አንተ ስለ እናት የምትጨነቅ ልጅ ከሆንክ አንተ እናቴ ክብራ በቃችኝ፣ አንተ የኢትዮጵያ እናቶች እንባ ያሳዝነኛል እምትል ከሆነ ያንተ ትዕግስት ምኑ ላይ ነው? ያንተ ትዕግስት ምን ነው ከኢዮብ ልብለጥ አለ? ያንተ ትዕግስት ምን ነው ከአባቶች ከቅዱሳን ልብለጥ አለ? ያንተ ትዕግስት ምን ነው ከቅዱሳን አንስት ልብለጥ አለ? መንግስት እንደ መንግስት የሌለባት አገር ኢትዮጵያ፣ መንግስት እንደ መንግስት ውሳኔ የማይወስንባት አገር ኢትዮጵያ፣ መንግስት እንደ መንግስት እኩል ህዝቦቿን የማይባት አገር ኢትዮጵያ፣ በሀገራችን ላይ በምድራችን ላይ ክርስቲያን በምትባል አገር ሙስሊሞችን እጃችን ዘርግተን በተቀበልንባት አገር ላይ ዛሬ ተገልብጠው የማንንም አረብ ለቀምቃሚ ገንዘብ እየተቀበሉ ቤተክርስቲያን ሲያቃጥሉ፣ ወንድሞቻችንን ሲያርዱ፣ ቤተክርስቲያን ሲያፈርሱ፣ አባቶቻችንን ሲያሳዱ ይሄው እዚህ ላይ ደርሰናል። አትሸወድ ክርስቲያን። ዛሬ ካልነቃ ነገም በየቤትህ ሰይፍና ጎራዴ ይዘውልህ ይመጣሉ። ዛሬ ካልነቃ ነገ በየቤትህ ደምህን ያፈሱልሃል። ዛሬ ካልነቃ ክርስቲያንና ሙስሊም አብረን በልተናል ጠጥተናል የሚባለው ነገር ተረት ነው፣ ቀርቷል። የድሮ አሉባልታ ነው። አትሸወዱ፣ ድሮ ቀርቷል። እነዚህ ሰዎች ክፍተት ነው የሚፈልጉላችሁ፣ ጊዜ ነው የሚፈልጉላችሁ። ጊዜ ካገኙ ይሄው ጊዜ ያገኙ አይደል? ዛሬ ተነስተው ቤተክርስቲያንን እያቃጠሉ ነው። ይሄው ዛሬ ተነስተው አባቶችን እያረዱ ነው። ዛሬ ተነስተው ደም እያፈሰሱ ነው። ዛሬ ተነስተው ቤተክርስቲያን እያቃጠሉ ነው። ዛሬ ተነስተው መንግስት እንደሌለባት አገር ኢትዮጵያ የሙስሊም አገር አስመስለው ኢትዮጵያን አኬል ዳማ እያደረጓት ነው። እነዚህ ሰዎች ጊዜ ነው የሚፈልጉላችሁ። ክርስቲያን ተደራጅ፣ ክርስቲያን ቁም የምትባሉት ለዚህ ነው። ጨው ለራስ ብትል ጣፍጥ፣ ባልጣፈጥክ ግን ድንጋይ ነው ብለው ይጥሉሃል። አትሸወድ። ከሙስሊም ጋር የነበረው ወዳጅነት አብቅቷል። ከሙስሊም ጋር የነበረው ወንድምና እህትነት ኢትዮጵያ ውስጥ አብቅቷል። ሞኝ አትሁኑ፣ አትሸወዱ፣ አትጥሏቸው፣ አትግደሏቸው፣ አታሳዷቸው። ነገር ግን አትመኑ። በቃ አልቋል። ምክንያቱም እነዚህ ሰዎች ጊዜ አንስቷቸዋል። ይሄው ጊዜ ስላነሳቸው እንደፈለጉ እያደረጉ ሰዎችን ያርዳሉ። ይኸውላችሁ እዚህ ጋር እኮ እኛ ስለ ወንድሞቻችን ደም እያለቀስን እነሱ እዚህ ጋር ውስጥ ገብተው ይስቃሉ። ያ ማለት በወንድሞቻችሁ ደም ይቀልዳሉ ማለት ነው። ያ ማለት በቤተ ክርስቲያን መፍረስ ደንታ የላቸውም ማለት ነው። ያ
ማለት ስለ ኢትዮጵያ ደንታ የላቸው ማለት ነው። እኛ ስለ ወንድሞቻችን ደም ያለቀስን እዚህ ውስጥ እየተናገርኩ እነሱ ገብተው ይስቃሉ፣ ስድብ ይሳደባሉ። which means በሞቱት ወንድሞቻችን ምንም ነገር ደንታ የላቸው አልተሰማቸውም ማለት ነው። ስለዚህ ኢትዮጵያ ውስጥ የተፈጠረው መንግስት የውሃብይና የፕሮቴስታንት መንግስት ነው። አብይ ምናልባት ተንኮል ላይ ኖረው ይችላል ወይም አብይ ክፉ ሰው ላይ ሆን ይችላል። ነገር ግን የጀመረው ሴራ የጀመረው ነገር ግን ቤተክርስቲያንን የማውደምና ክርስትና ኦርቶዶክስን የማዳገም ወይም ደግሞ የማጥፋት ስራ ነው። ክርስቲያን ዛሬ ካልተደራጀ፣ ክርስቲያን ዛሬ ካልቆምክ፣ ክርስቲያን ዛሬ አይንህን ከፍተህ ካላየ ይገሏችኋል፣ ያርዷችኋል ማለት ነው። ኦሮሚያ የሚባል አገር ላይ የኦሮሚያ ፖሊስ ሳይመለከተው አዲስ አበባ ውስጥ ገብቶ ወንድሞችን መግደል ማለት ምን ማለት እንደሆነ ታውቃለህ? መንግስት የለም አገር ቤት ማለት እኮ ነው። አገር ቤት መንግስት የለም ማለት ነው። በፈለጉበት ሰዓት ተነስተው ክርስቲያንን መጨፍጨፍ ይችላሉ ማለት ነው። ክርስቲያንን ማዳከም ይችላሉ ማለት ነው። በፈለጉበት ሰዓት ተነስተው ጠበንጃውም የነሱ ነው፣ መንግስቱም የነሱ ነው፣ አጎራባች ክልልም የነሱ ነው፣ ሙስሊም ናቸው። ስለዚህ ኦሮሚያ ክልል ያሉ የፖሊስ አለቃዎች ተነስተው እንደፈለጉ ተነስተው ሰው መግደል ይችላሉ ማለት ነው። ያ ማለት መንግስት የለም ማለት ነው። ያ ማለት አክሽን የለም ማለት ነው። እንዴ በመለስ ዜናዊ ዘመንማ እኮ አዳሜ መለስ የራሱ ስህተት ቢኖርም እኮ በፍጹም ቤተክርስቲያን እንደዚህ ተደፍራ አታውቅም። እንደዚህ የኢትዮጵያ ኦርቶዶክስ ልጆች እንደዚህ ታርደው አያውቁም ነበር። ትናንትና ተተቀፍድደሽ እና አህመዲን ጀበል እነ ኡስታዝ አቡበከር ምናምን የምትባይ ትናንትና እስር ቤት ስትማቀቅ የነበርሽ በመለስ ዜናዊ ዘመን ነው። ዛሬ በአብይ ዘመን ተነስተሽ ጥርስ አውጥተሽ የበላሽበትን ወጭት ያለቀሰልህን ክርስቲያን ያዋጣችልህን ቤተክርስቲያን ያዘነችልህን ቤተክርስቲያን ተነስተህ ትነክሳለህ ማለት ነው። አይመለስ ለዚህ ነብስህን ይማረው። በእውነት ለዚህ ነብስህን ይማረው። ለዚህ መለስ ነብስህን ይማረው። እደግመዋለሁ፣ ለዚህ ለውሃብይና ለአሸባሪ ሙስሊሞች መለስ ነብስህን ይማረው። አይደለም ኢትዮጵያ ውስጥ ላላችሁ አሸባሪ ሙስሊሞች ቀርቶ ሶማሊያ ያሉ አልሸባቦች እንኳን አሁን እረፍት አገኘን ብለው ነበር መለስ ሲሞት። ምክንያቱም ያሳደደ ቂጥቂጣቸውን ይወጋቸው ነበር፣ አንገታቸውን ይበጥሳቸው ነበር፣ ማጅራታቸውን ይመታቸው ነበር። ምክንያቱም መለስ በክርስትና አይደራደርም ነበር። አዎ ዛሬ ግን ተደፈርን። ዛሬ በእውነት ይሄን ሰውዬ የምናመሰግንበት ቀን ነው። የፈለገ ፖለቲከኛ ብትመጣ ዛሬ ስለመለስ መሟገቴን አልተው። ምክንያቱም መለስ ቢኖር ኑሮ እንደዚህ ቤተክርስቲያን አትደፈርም ነበር። መለስ ቢኖር ኑሮ እና አህመዲን ጀበል ተነስተው ዛሬ ቤተክርስቲያንን አይደፍሯትም ነበር። መለስ ቢኖር ኑሮ ትናንትና አሸባሪ በየእስር ቤቱ ስትማቅቅ የነበርሽ ውሸታም ሙስሊም በሙሉ ተነስተሽ ኢትዮጵያ ላይ አትፈነጭም ነበር። ዛሬ ቤተክርስቲያን የተደፈረችው፣ ዛሬ ቤተክርስቲያን አባቶች የሚታረዱት፣ ወንድሞች በመሃል አዲስ አበባ ላይ የሚገደሉት ያውን በራሳችን ፖሊስ ህግና ህብረተሰብን አስጠባቂ በሚባል ማህበረሰብ ሙስሊም ስለሆኑ ክርስቲያን ላይ የሚተኩሱት ዛሬ በእነ አብይ መንግስት ነው ማለት ነው። ክርስቲያን ተደራጅ። ክርስቲያን ካልተደራጀህ፣ ክርስቲያን ካልተጠበቅ ዛሬም ነገም በየቤት መጠው ያርዱሃል፣ ይደፉሃል። ዛሬ ትናንትና የነበረው ከክርስትናና ሙስሊም ተጣብቀን አብረን እንኖራለን የሚባለው ተረት አልቋል። ውሸት ነው። ጊዜያችሁን አታቃጥሉ። ሙስሊሞች ጊዜ ነበር የሚፈልጉት፣ ይሄው ጊዜ አነሳቸው። ዛሬ በፈለጉት ሰዓት እየተነሱ ቤተክርስቲያንን ያቃጥላሉ። ቤተክርስቲያንን በፈለጉበት ሰዓት እየተነሱ ክርስቲያንን ይገላሉ፣ ክርስቲያንን ያሳድዳሉ፣ ቤተክርስቲያንን ያሸማቅቃሉ፣ ህዝበ ክርስቲያኑን አስጨንቀውታል። ስለዚህ መለስ ነብስህን ይማረው። መለስ ነብስህን ይማረው። ምክንያቱም በመለስ ዘመን የሌላ ስህተት ስራዎች ቢኖሩትም መለስ የራሱን ስቻ ወይም ደግሞ በኢትዮጵያ ላይ ህዝቡ በመከፋፈል ወይም የውጭና የውስጥ ሲኖዶስ በብሎ ቢከፋፈልም ሌላ ችግር ቢኖርም ኢትዮጵያ ውስጥ በክርስቲያንና በቤተ ክርስቲያን ላይ ግን ቀልድ አልነበረም። አንድ ውሃቢ ተነስተሽ አፍሽን አትከፍችም ነበር። አንድ ውሃቢ ተነስተሽ በስነ ስርዓት እንደፈለግሽ ቤተ ክርስቲያንን አይደለም ልታቃጢ ቤተ ክርስቲያን ባለፈበት ዞር አትይም ነበር። ሰውየው የእግር እሳት ነበር ለናንተ። ሰውየው ለናንተ ነበልባል ነበር። እንኳን ለናንተ ለጎረቤት አገር አልሸባብም የእግር እሳት ነበር። ስለዚህ መለስ ነብስህን ይማረው። እደግመዋለሁ፣ መለስ ነብስህን ይማረው። እደግመዋለሁ፣
ስለዚህ አሁንም ህዝበ ክርስቲያኑ ካልተደራጀን ቤተ ክርስቲያን ካልተደራጀች ክርስቲያን ድሮ ከሙስሊም ጋር አብረን በልተን ጠጥተናል ክርስቲያን አብረን በልተን ጠጥተናል እንደዚህ ጎረቤት ነበር የሚባል ተረት የለም አልቋል አሁን ካልተደራጀን ካልተሰባሰባችሁ ራሳችሁን ካልጠበቃችሁ ጊዜ ያነሳው ቅል ስለሆነ ይሰብራችኋል ክርስትና እምነታችሁን ጠብቁ እኛ ውጭ ያለን ሰዎች ደግሞ በገንዘብም በማቴሪያልም በመትፈልጉት ነገር በሙሉ እንደግፋችኋለን አሁንም ኦፍ ኮርስ ክርስትና ማንንም ሰው አይገልም ማንንም ሰው አያርድም ማንንም ሰው አያሳድድም ማንንም ሰው አያጨስም ነገር ግን እንጸልያለን እንበረታለን እየተገደላችሁ እየታረዳችሁ ግን እጃችሁን ኪሳችሁ ውስጥ አስቀምጣችሁ ቁጭ በሉ የሚል መጽሐፍ ቅዱሳዊ ትምህርት ግን የለንም ራሳችን መከላከልና ሃይማኖታችንን መጠበቅ ግዴታችን ነው የፈራ ይመለስ እኔን የሚወድ ቢኖር መስቀሉን ይዞ ይከተለኝ እስከ ሞትም አብሮ የታመነ ይሁን ነው የሚለው መጽሐፍ ቅዱስ እስከ መጨረሻ የታመነ ይሁን ነው የሚለው መጽሐፍ ቅዱስ እንጂ ዝም ብለህ እየተገደልክ ቁጭ ብለህ የሚል ነገር የለም አብይ እያደረገው አብይ ሐሳዊ መንግስት ነው በቃ አብይ ሐሳዊ መንግስት ነው ፍካረ ኢየሱስ ላይ ሄዳችሁ አንብቡ 3 ዓመት ኢትዮጵያ የሙስሊም መጫወቻ ትሆናለች ነው የሚለው አለቀ 3 ዓመት ኢትዮጵያ የሙስሊም መጫወቻ ትሆናለች ነው የሚለው ከ3 ዓመት በኋላ ግን ከገዳም የሚነሳ ዳግማዊ ቴዎድሮስ የሚባል ቤተክርስቲያንንና ኢትዮጵያን ያስተዳድራል ነው ያ እስኪሆን ድረስ ግን ሀገር እስክትጠፋ ቤተክርስቲያን እስክትወድም ግን እጃችሁን አሳስራችሁ ቁጭ በሉ አይልም መጽሐፍ ቅዱስ ራሳችሁን ጠብቁ ሀገራችሁን አስጠብቁ በመትችሉበት መንገድ በሙሉ ራሳችሁን ታገሉ ለእምነታችሁ ፍሬ መሞት መነሳት አለባችሁ ነው የሚለው እንጂ እግራችሁንና እጃችሁን አድርጋችሁ ዝም ብሎ ክርስቲያንና ማገር ሲታብቁት ይመታል ወይም ይጠነክራል የሚል ፉከራ እያደረጋችሁ አትቀመጡ አትጃጃሉ ራሳችሁን ጠብቁ ወዳጄ ማን ነው ጎረቤቴ ማን ነው ከማን ጋር ነው የምበላው ከማን ጋር ነው የምጠጣው ማን ጋር ነው እያወራው የሚል ነገር አስቡ ለምሳሌ ጎንደር ልንገራችሁ ጎንደር ቀበሌ 14 እኛ ከምንኖርበት ቀበሌ 17 ነው እኔ ቀበሌ 17 ልጅ ነኝ ከጎንደር ከቀበሌ 14 ላይ ምን አደረጉ ቅዱስ ገብርኤል ቤተክርስቲያን አለ ያደኩበት እዛ ነው ሰንበት ትምህርት ቤት የተማርነው ማለት ነው ምን አረገ አንዱ ባለሀብት ሙስሊም ቤት ሰራ መጀመሪያ ቤት ሰራና ምን አደረገው መጨረሻ ላይ አሳደገው ከፍ ያደረገው ሄደና ምን አደረገበት ከላይዋ ላይ መስጊድ አደረጋት የእስላሞች ቅርጽ አደረገ እነሱ ክፍተት ነው የሚፈልጉት የጎንደር ህዝብ ቀላል አርገው አፍርሳት ነው ያለው አፍርሳት አሊያ ግን እናወድማለን ወዲያው ያችን መስጊድ አነሳ አይሰግዱም ምንም አይሉበትም አያጮህባትም እነሱ ክፍተት ነው የሚፈልጉት ትንሽ ክፍተት ካገኙ አይለቋችሁም እስላምና አሁን የመጣው አክራሪ ውሃቢ ክፍተት ነው የሚፈልገው አትሸወዱ ጓደኛዬ ነው አብረን በልተናል ጠጥተናል የሚባል ድሮ በታላላቅ ሙስሊሞች ቀረ ድሮ በደጋግ ሙስሊሞች ቀረ አሁን የተነሱት ሙስሊሞች እነዚህ ከሳውዲ አረቢያ ከአረብ ሀገር ከኳታር ከየመን ከኢራቅ ከቱርክ ከኢራን እየመጡ ነው ሀገር እያፈረሱ ያሉት ኢትዮጵያውያን ንቁ እዚህ ጋር አሁንኛ ያለቀስን እንኳን እዚህ ጋር አሁንኛ እንኳን ስለ እምነት እየተናገርን ስለ ሞቱት ወንድሞቻችን እየተናገርን እነሱ ይስቃሉ አያችሁ ምክንያቱም በክርስቲያን ደም ነው እየሳቁ ያሉት ማለት ነው አያችሁ በክርስቲያን ደም እያሾፉ ነው ያሉት ምንም ስለሞቱትም ስለተቃጠለው ቤተክርስቲያንም ስለፈረሰው ቤተክርስቲያን ግዴታ የለባቸውም ምንም አያዙ እንደዚህ ነው ንቀታቸው አያችሁ ንቀታቸው እስከዚህ ድረስ ነው ንቀታቸው እስከዚህ በሞቱት ወንድሞቻችን ይስቃሉ አያችሁ እዚህ ውስጥ ሙስሊሞች ነው የሚስቁት የሚሳደቡትም እነሱ ናቸው ምንም ነገር እንደተፈጠረም ምንም ነገር አልተሰማቸውም ምክንያቱም እናዝናለን ወይም ደግሞ ስለሆነው ነገር ትክክል አይደለም ብለው እንኳን አልተናገሩም ይስቃሉ አያችሁ ይሳደባሉ ይስቃሉ ያ ማለት በወንድሞቻችን ደም ደስተኞች ናቸው ማለት ነው እንደዚህ ነው እስልምና ደም ባየ ቁጥር ደስተኛ ነው ምክንያቱም ደም በፈሰሰ ቁጥር መንግስት ሚይዝ ይመስለዋል ደም ባፈሰሰ ቁጥር ባረደ ቁጥር ኃይል የሚጨብጥ ይመስለዋል ለዛ ነው አያችሁ እዚህ ውስጥ ይስቃሉ ምላችሁ ለዚህ ነው ክርስቲያን ንቃ ተደራጅ ካልተደራጀ አልቋል ዘመኑ ከቅድስት ቤተክርስቲያን ከሀገራችሁ ከኢትዮጵያ የሚለያችሁ ነገር የለም ኢትዮጵያውያን ኦርቶዶክሶች ተደራጁ በተለይ የአዲስ አበባ ክርስቲያን
ይሄ በየጫት ቤቱ በየመጠጥ ቤቱ በየሺሻ ቤቱ ምን አገባ አንተ ለነገሩ ስጋ ቤቱና ጭማቂ ቤቱ ናይት ክለቡ ሲኒማ ቤቱ አይጉደልብህ እንጂ የአዲስ አበባ ክርስቲያን ትተዋል እኮ ምንም ነገር ለዛ ነው እኮ እነሱ የተደራጁት እኮ አሁን እኮ ለዛ ነው አንተ በየጫት ቤቱ አንተ በየሺሻ ቤቱ አንተ በየመጠጥ ቤቱ ትውላለህ እነሱ ውስጥ ለውስጥ ሲደራጁ ይውላሉ እነሱ ውስጥ ለውስጥ ሲሰባሰቡ ይውላሉ እነሱ ውስጥ ለውስጥ አንድ ነገር ማድረግ ሲችሉ ይውላሉ አያችሁ ከኦሮሚያ ክልል ለሊት ተነስተው መጣው የማይመለከታቸው ቦታ ላይ ቤተክርስቲያንን ሲያፈርሱና ወንድሞችን ሲገሉ አንተ በየናይት ክለቡና በየሺሻ ቤቱ ነበርክ አንቺ በየናይት ክለቡና በየጭፈራ ቤቱ ነበርሽ የአዲስ አበባ ክርስቲያን ተደራጅ ተነስ አትንቀራፈፍ የመጣብህ አደጋ እስከ መጨረሻ ሞት ድረስ እናትና አባትን ወንድምን ደሙን እስከ ማፍሰስ ደረጃ የደረሰ ነው አትሸወድ ይሄ ያለቀ ዘመን ነው የጨረሰ ዘመን ነው በክርስቲያን እምነት ላይ የመጣ ወረራ ነው መንግስቱም ውሃብይ ነው መንግስቱም ፕሮቴስታንት ነው አስተዳደሩም ፕሮቴስታንት ነው እንዴ ኢትዮጵያ ውስጥ እኮ እነ ፕሬዝዳንት ማሚ ይባላል አሉ እኔ ሳላየው ሰው ልኮልኝ ያየሁት አንድ ግብጽ ብረት ድስት ሲያጥብ የነበረ ልጅ ለክፍለ አስተዳዳሪነት እወዳደራለሁ ብሎ የተነሳበት ሀገር ላይ እኮ ነው ያለነው ይሄ ምንድነው ይሄ ኢትዮጵያ ውስጥ ሀገሪቱ ምን ያክል የተሳሳተ መንገድ ላይ ምን ያክል መንግስት እንደሌላት ምን ያክል ወሮበላ ወንበዴ እንደተነሳባት የማስታወቂያ ጊዜ ላይ ነው ያለነው ማሚ የሚባለው ግብጽ ሀገር ሲላላክና ብረት ድስት ሲያጥብ የነበረ ልጅ ትናንትና ምርጫ ቦርድ እሳተፋለሁ ብሎ ሰርተፊኬት አውጥቷል የት ኦሮሚያ ላይ እንግዲህ ይሄ ልጅ ደግሞ በዘረኝነት መንፈስና በእስልምና አክራሪነት የሚታወቅ ልጅ ነው ያ ማለት ምንድነው ኢትዮጵያ ውስጥ ሰው የለም ማለት ነው በቃ ያ ማለት ኢትዮጵያ ውስጥ የሚመረምር ሰው የለም ያ ማለት ኢትዮጵያ ውስጥ የሚደራጅ ሰው የለም ማለት ነው ያ ማለት ኢትዮጵያ ውስጥ ማንም ሰው በቃ የሚያግዝ ወይ የሚቆጣ ሰው የለም ማለት ነው እንደዚህ ላይ ደርሰናል ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንድሞችና እህቶች ይሄ የምትደራጁበት ጊዜ ነው የምትጠብቁበት ጊዜ ነው የምታውቁበት ጊዜ ነው በባለፈው ማንነታችን አብረን በልተናል ጠጥተናል ብለን የምንሸወድበት ጊዜ አይደለም አልቋል ምክንያቱም እነዚህ ሰዎች ክፍተት ነበር የሚፈልጉት ክፍተቱን አግኝተዋል ተጠቅመውበታል ስለዚህ አሁን አብይ እስካለ ድረስ ለማ እስካለ ድረስ ወይም ደግሞ እነ ጆሃር እስካሉ ድረስ ቤተክርስቲያንን እስከፈለጉበት ያርዳሉ አባቶችን ያርዳሉ ቤተክርስቲያንን ያፈርሳሉ ኦሮሚያ ውስጥ እንደፈለጉ ያደርጋሉ ክርስትናን ለማዳከም ይሰራሉ በአጠቃላይ ኢትዮጵያን የደም መሬት ለማድረግ ቆርጠው ተነስተዋል ማለት ነው ስለዚህ ኦርቶዶክስ የተዋልክ ክርስቲያን ንቃ የመደራጀትና የመጠበቂያ ጊዜ አሁን ነው እኛ ስለ ሀገራችን ስለፈሰሰው ደም ስለ ወንድሞቻችን እዚህ እያለቀስን እነሱ ይስቃሉ እነሱ ይሳደባሉ ከዚህ ውስጥ ማለት ነው ያ ማለት ምንድነው በወንድሞቻችን ደም ደስተኞች ናቸው ማለት ነው በፈሰሰው ደም ደስተኞች ናቸው ማለት ነው በታረዱት ወንድሞቻችን ደስተኞች ናቸው ማለት ነው በተቃጠለው ቤተክርስቲያንና በፈረሰው ቤተክርስቲያን ደስተኞች ናቸው ማለት ነው ይሄ ነው ኢትዮጵያውያን አሁን ልትነቃ ይገባሃል ማን ነው ጓደኛዬ ማን ነው እህቴ ማን ነው ወንድሜ ማን ነው ጎረቤቴ ከማን ጋራ ነው ምበላው ከማን ጋራ ነው ምጠጣው ብላችሁ ማሰብ ማንሰላሰል አለባችሁ ተመሳስለን እንኑር የሚባል ነገር ነው ጉዴ ሰራን ተመሳስሎ መኖር የሚባል ኢትዮጵያ ውስጥ አልቋል ተመሳስሎ እንኑር የሚባል ኢትዮጵያ ውስጥ ጨርሷል ያ ምንም ነገር አይሰራም ኢትዮጵያ ውስጥ ተመሳስለን እንኑር የሚባል ነገር ነው ኢትዮጵያ ውስጥ ሰላም ያሳጣል ተመሳስሎ የሚባል ነገር የለም ተከባብሮ መኖር ካልሆነ ተቻችሎ መኖር የሚባልም ነገር የለም 60 ሚሊዮን 70 ሚሊዮን 50 ሚሊዮን ኦርቶዶክስ ባለባት ኢትዮጵያ ውስጥ የማንም ወሮበላ ወንበዴ ሙስሊም እየተነሳ የማንም አረብ ሀገር ብረት ድስት አጣቢና የማንም አረብ ሀገር ዶላር እየለቃቀመ እየመጣ ሀገር ሲያፈርስና ሀገር ሲበጠብጥ ቤተክርስቲያንን ሲያቃጥል እኛ ክርስቲያኖች ግን እርስ በርሳችን ስለማንተባበር እርስ በርሳችን ስለማንደራጅ እርስ በርሳችን ስለማንደጋገፍ ይሄው ለጠላት አመቾች ሆነናል ንቁ በሃይማኖት በርቱ ተነሱ በሃይማኖት በርቱ ንቁ ተነሱ ዛሬ ካልነቃችሁ ነገ ደማችሁ ሀገራችን ላይ በሀገራችሁ በክርስትና ምድር ላይ ይፈሳል በዚህ አጋጣሚ አሁንም ደጋግ ሙስሊሞች ትላልቅ አባቶች እንዳሉ ይሰማኛል ሆኖም ግን አብዛኛው ከ80% በላይ የሆነው ግን አክራሪነትን ከኢራን ስኮላርሺፕ ብለው አውሮፓን ሄዳለን ብለው የት እንደሚሄዱ ታውቃላችሁ ስኮላርሺፕ ብለው የት እንደሚሄዱ ታውቃላችሁ ኢራን
ኢራቅ፣ ሶሪያ፣ ሳውዲ አረቢያ ሂደው ነው አክራሪነትን ተምረው የሚመጡት። አክራሪነትን ተምረው የሚመጡት እዛ ቦታ ላይ ነው። ኦርቶዶክስ ንቃ። ኦርቶዶክስ ባለህበት በርታ። የሞቱት ወንድሞቻችንን ነፍስ ይማርልን። የኢትዮጵያ ሕዝብ ኦርቶዶክስ ክርስቲያን የተባልክ የሀገራችን ሕዝብ በተለይ የአዲስ አበባ ሕዝብ ይሄን የሞቱትን ወንድሞቻችንን በሰማዕትነት በግፍ ወጠህ በዝማሬ በሽብሸባ በከበሮ በደማቅ የጀግናና የሰማዕትነት ቀብር እንድትቀብሯቸው በዚህ አጋጣሚ የሁላችንም ጥሪ ነው። ለሞቱት ቤተሰቦችም እርዳታ እናደርጋለን። ለፈረሰው ቤተክርስቲያንም ዘመድኩንም ብሏል። እኔም አለሁ። ሁላችንም ተደራጅተን ቤተክርስቲያኑን እንሰራዋለን። ገና እዚህ በኋላ እየወጣን የምናለቅስበት ነገር የለም። እየሰራን እየተጋደልን እስከ መጨረሻው እንበረታለን እንጂ እየወጣን የምናለቅስበትና ደም የምናፈስበት ምንም ዋጋ የለም። አሁን ክርስቲያኑ ይደራጃል፣ ይጠነክራል። የበለጠ እስከ መጨረሻው እንታገላችኋለን ማለት ነው። የሞቱትን ወንድሞቻችንን ቤተሰቦቻቸውን ሂዳችሁ እንድታጽናኑ አዲስ አበባ ያላችሁ፣ በዛው በአካባቢ ያላችሁ፣ ሀገር ቤትም ያላችሁ የኦርቶዶክስ ክርስቲያን የአዲስ አበባ ልጆች በአካባቢው ያላችሁ እነዚህን ወንድሞችን የሞቱትን በሰማዕትነት በክብር በዝማሬ በሽብሸባ እንድትቀብሯቸው እንጂ በለቅሶ በዋይታ እንዳትቀብሯቸው፣ የጀግና የሰማዕትነት ቀብር እንድትቀብሯቸው ማወቅ ማንሰላሰል አለባችሁ። በተረፈ እኔ ለምናገረው ነገር ፕራውድ ሁኜ ነው የምናገር። እኔ እንዳልካቸው ነኝ። እኔ ማና ባሽም ቢሆን ሊነካኝ አይችልም። በሞት እንኳን እኔ ለእምነቴ ነው የምሞተው እንጂ እናንተ አስፈራርታችሁኝ አልሞትም። ሲጀመር እኔ አረብ ሀገር አልሰደድም። እንደው ቢርበኝ ቢጠማኝ እንኳን አረብ ሀገር አልሰደድም። በፍጹም አሕዛብ ወዳለበት ሀገር አልሰደድም። ይሄን ስል ወንድሞቼና እህቶቼን ለናንተ ለምን ተሰደዳችሁ ብያችሁ አይደለም። እሺ እንዳታስቡ እንደዚህ በፍጹም አይደለም። እኔ ግን እንዳልካቸው ነኝ። ቢርበኝ ቢጠማኝ ሀገሬ ላይ እዛው ቆፍሬ ሰርቼ በላለሁ እንጂ አረብ ሀገር አልሰደድም። አሕዛብ ሀገር አልሰደድም። የምሰደደው እዛው ኢትዮጵያ ውስጥ ነው እዛው። ስለዚህ እናንተ ጋራ ድርድር የለኝም፣ ወንድምነት የለኝም፣ በፍጹም የለኝም። ምክንያቱም ጨርሻለሁ። ከዚህ በኋላ እናንተን ቆም ብዬ መከራከርና ቆም ብዬ ዲፌንስ ማድረግ ካልሆነ ከናንተ ጋራ ወንድማዊ ነገር የለኝም። አምዳን ጨርሻለሁ፣ የለኝም። በቃ የፈለክ ነገር ብትል የፈለክ ነገር ብታስብ እኔ እንዳልካቸው ደግሞ የክርስቲያን ደሴት ኢትዮጵያ ብሎም የጎንደር የ44ቱ ልጅ ነኝ። የክርስቲያን ደሴት ሀገር ልጅ ነኝ። ማን አባሽ እንደምትነኪኝ አያሻለሁ። እና እስኪ ጎንደር ላይ ለምን አፍሽን አትከፍችም? ለምን አማራ ክልል ላይ አፍሽን አትከፍችም? አዎ ጅብ ወይም ውሻ በቤቱ ይጮሃል ይባላል። አዎ ክርስቲያን በሌለበት አገር ላይ ክርስቲያን ባልበዛበት ሀገር ላይ ትጮሃለሽ እንደፈለግሽ። ግን እስኪ ጎንደር ላይ ጮሂ፣ እስኪ ባህር ዳር ላይ ጮሂ፣ እስኪ ጎጃም ላይ ጮሂ፣ እስኪ ትግራይ ላይ ጮሂ፣ እስኪ ትግራይ ላይ ጮሂ፣ እስኪ ጎንደር ላይ ጎጃም ላይ እስኪ ጮሂ፣ እስኪና እስኪ ቤተክርስቲያን አቃጢ። የዛኔ ነው የናንተ ወንድነት የሚታወቀው። የዛኔ ነው የናንተ ኃይለኝነት የሚታወቀው። እስኪ ሰው ባለበት ላይ ጮህ። እስኪ እናቃለን እኮ ልካችሁን እንዴት እንደምናስገባችሁ እንተዋወቃለን። ከዚህ በኋላ እናንተ ጋር ወንድምነት የለኝ ጨርሻለሁ። ምክንያቱም እዚህ ስለ ወንድሞቻችን እየተናገርኩ እንኳን እነሱ ይስቃሉ፣ ይሳደባሉ። ምክንያቱም ምንም ነገር እንትን አይሰማቸውማ። በሰው ደም ነው የሚስቁት፣ በሰው ደም መፍሰስ ነው የሚደሰቱት። ባለው ነገር ደስተኞች ናቸው፣ በሚሰራው ነገር ላይ ደስተኞች። ወንድሞቻችን ኢትዮጵያውያን ለሙን ሞቱ ብለው እንኳን አልተቆጩም፣ አይቆጩማ ምንም። ምክንያቱም እነሱ ያሉበት ሁኔታ ምንድነው? በቃ በራሳቸው ስትራቴጂ ነው ያሉት። በራሳቸው በቃ ደም መፍሰሱ፣ ኢትዮጵያ እንደዚህ መሆኗ፣ የእስላም አገር ወይም ቤተክርስቲያን መቃጠሉ፣ ወንድሞች በየጊዜው መገደላቸው ለነሱ ደስታ ነው። ምንም ደስተኞች ናቸው። ምንም ነገር እንትን የሚላቸው ነገር የለም። በቃ ይሄን ያለው። በተረፈ ዶክተር አብይ እናቴን ወዳለሁ፣ እናቴን አከብራለሁ፣ እናቴ እዚህ ቁም ነገር አድርሳኛለች ብለሃል። ዛሬ ደግሞ እናቴ የሚሏት የመጀመሪያ ልጆቻቸው እንደዚህ በአደባባይ በአክራሪ ሙስሊሞች ሲገደሉባቸው ምን ተሰማ? ወላጆቻቸው ለቁም ነገር እናበቃቸዋለን ብለው ገጠር በልጅነታቸው ከመዳር አውጥተው ገጠር አምልጠው ዩኒቨርሲቲ ገብተው ነገር ግን ዛሬ በማንም ወሮ በላ ተጠልፈው ስላሉ እህቶቻችንስ ምን ተሰማህ? እውነት መንግስት እንደዚህ ነው? መንግስት አክሽን ካልወሰደ፣ እንደ መንግስት ካልቆመ፣ እንደ መንግስት ጉልበቱን ካላሳየ ያንተ ትግስት ኢዮብ ነህ አንተ፣ ቅዱስ ጳውሎስ ነህ፣ ሐዋርያው ቅዱስ ጴጥሮስ ነህ። ማን አንተ? የትኛው ትግስት ነው እንደዚህ የሚሆነው? ስለዚህ በመጨረሻ መናገር የምፈልገው መለስ ዜናዊ ነፍስህን ይማረው።
መለስ ዜናዊ ነፍስህን ይማረው። መለስ የራሱ ስህተቶች ቢኖሩትም መለስ የራሱ ጥፋቶች ወይም የሱ ተከታዮች ስርዓት አድርገው አገር ቢከፋፍሉም ወይም ብሔር ቢከፋፈልም በቤተ ክርስቲያንና በክርስትና ህይወት ግን መለስ አይደራደርም ነበር። ለማንም አሸባሪ አፍሽን ነበር ሲያዘጋሽ ነበር። እንደዚህ ተቀፍድደሽ ነው በቃ ዛሬ እንኳን ልታከም ልቀቁን ዛሬ እንኳን እንታከም ብላችሁ በሰው ፊት ስታለቅሱ የነበሩት በመለስ ዜናዊ ጊዜ ነው። እንኳን ለእናንተ ኢትዮጵያ ውስጥ ላላችሁ ተራ አክራሪ ለምትሉ ወሃቢዮች ቀርቶ ሶማሌ ለነበሩ አልሸባቦች እንኳን የግር ሰዓት የነበረ ጀግና ነው። ስለዚህ ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዘኛ ቃል የመጣ ሲሆን ትርጉሙ ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ነፍስህን ይማሩ። በቃ ደስ ብሎኝ ነው የምናገረው። አሁን ተመልሶ በእውነት እነዚህን ሰዎች ያጠፋልኛል ብል መለስ ዜናዊ ነው የምመርጠው እኔ ማለት ነው። በቃ ስለዚህ መለስ ነፍስህን ይማሩ። ለሙስሊም አክራሪ ለሚባል ለውሃቢ የግርሳት ነበረ ማለት ነው። የግርሳት ግን ምን ያደርጋል? ሰው ሙሉ አይደለም። እሱ ሙሉ አልነበረም። እሱ ሙሉ መለስ ዜናዊንማ ትፈሪያታለሽ። አይ ነው እንደዚህ አድርጎ ጨፍድዶ መሄጃ ነበረ ሲያሳጣሽ የነበረው ቤተክርስቲያንን አይደለም ማቃጠል፣ ቤተክርስቲያንን አይደለም መንካት፣ ዞር ባለበት ቦታ ላይ አትዞሪም ነበረ። ዞር ታውቁት ነበረ። ስርዓትሽን አሲዞ ገርፎ ነፍስህን ነበረ የሚያሳጣ። ተጨፍድደህ እና አህመዲን ጀብል እንዲህ ብላችሁ የሞት እስረኛ መስላችሁ በእስረኞች ስትመላለሱ እናቃለን። የኢትዮጵያ ሕዝብ ነው ክርስቲያኑም ሙስሊሙም አልቅሶ ያወጣችሁ የኢትዮጵያ ብሔር ብሔረሰብ ነው። ክርስቲያኑም አብሮ ወንድሞቻችን ድምጻቸው ይሰማ ብሎ ዛሬ ዙራችሁ እንደዚህ ጥርሳሹላችሁ ተልካችሁ ከመናከሳችሁ በፊት ክርስቲያኑም አውቆ አብሮ ወጦ ነበረ። እነዚህ ሰዎች ይፈቱ፣ የሙስሊም ድምጽ ይሰማ ብሎ ክርስቲያኑም ነበር የተከራከረላችሁ። ክርስቲያኑም ነበረ አብሮ ከናንተ ጋር ይወጣላችሁ። ክርስቲያኑም ነበረ ገንዘብ ያሰበሰበላችሁ። ክርስቲያኑም ነበረ ሰላማዊ ሰልፍ ይወጣላችሁ። ዛሬ ተገልብጣችሁ ግን ይሄው ቤተ ክርስቲያንን ጡት ነካሾች፣ ክርስቲያንን ጡት ነካሾች ሆናችኋል ማለት ነው። ይሄ ነው እውነታው። ስለዚህ ክርስቲያን ንቃ፣ ተደራጅ። የሚደረገውን ነገር እናደርጋለን። ለሞቱት ወንድሞቻችን ነፍስ ይማርልን፣ ለቤተሰቦቻቸው የሐዘን ዳርቻ ያድርግልን። እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ ፊቱንም ያብራላችሁ። አሁንም ኢትዮጵያና ኦርቶዶክስ ያሸንፋሉ እንጂ ለጊዜው ነው። የጨለመ ቢመስልም ይነጋል። ይሄ የሚሆነው ግን እኛ ስንደራጅ፣ ስንበረታ፣ ስንጠነክር ነው። ማን ነው ጓደኛችሁ? ማን ነው ወንድማችሁ? ማን ነው ጎረቤታችሁ? ማን ነው አብሯችሁ የሚበላው? ማን ነው አብሯችሁ የሚጠጣ የሚለውን ለይታችሁ እንድታውቁ አደራ እላለሁ። ባለፈ ክረምት ቤት አይሰራም። ያለፈው ሙስሊም ወንድሞቻችን ናቸው፣ ሙስሊም ጎረቤታችን፣ ሙስሊም አብረን በርተና ጠጠናል። አለቀ። እሱ ታሪክ አልቋል። ዊ ዳን ናው ዊን ኒው ኢራ። አሁን በአዲስ ክፍለ ዘመን ውስጥ ነው ያለነው። በአዲስ አስተሳሰብ ውስጥ ነው ያለነው። እነዚህ ሰዎች ጊዜ አንስቷቸው ቤተክርስቲያንን እያቃጠሉ ወንድሞቻችን እያረዱ ነው ያሉት። ስለዚህ ተጠንቅቃችሁ ልታውቁ ልትደራጁ ይገባችኋል ማለት። አለያ ግን ዛሬም ከተሸወርክ በተለይ የአዲስ አበባ ክርስቲያን ልትደራጅና ልትነቃ ይገባል። በየናይት ክለቡ፣ በየሺሻ ቤቱ፣ በየመጠጥ ቤቱ፣ በየጭማጭ ቤቱ፣ በየስጋ ቤቱ፣ በየሲኒማ ቤቱ ከመሰግሰግ ይልቅ እንደነሱ ተደራጅታችሁ ሀገራችሁንና ቤተክርስቲያናችሁን እንድትጠብቁ አደራ እላችኋለሁ። አለያ ግን ነገ ተገልብጠው በየቤትህ ደምህን ያፈሱታል ማለት ነው። ስለዚህ የኢትዮጵያ አሁንም እኔ ወንድም ሙስሊሞችን ለመሳደብ ፈልጌ ምናምን አይደለም። እውነቱን ግን እናገራለሁ። እናንተ ናችሁ ያረዳችሁን ያላችሁት፣ እናንተ ናችሁ ያቃጠላችሁን ያላችሁት። ይሄ ደግሞ ኢትዮጵያ ውስጥ እርስ በርሳችን ካለመደራጀታችንና እናንተም ለኛ ንቀት ከማሳየታችሁ የተነሳ ነው። ይሄ ደግሞ የክርስቲያኑ ድክመት ነው። እርስ በርሳችን ስለማንተባበር ስለማንጠነክር ነው። ይሄ ስብከት ምናምን አልቋል። ተሰብከን አልቋል። አሁን ስብከቱ ሳይሆን የሚያስፈልገን አሁን መበርታቱ ነው፣ መጠንከሩ ነው፣ መደራጀቱ ነው፣ እርስ በርሳችን መተያየቱ ነው። ምን እናድርግ፣ ምን እንፈጥር፣ ምን እናድርግ የሚለውን ነገር ማወቅ ነው እንጂ
ተሰብከን 2000 ዘመን በሙሉ ተሰብከናል። 2000 ዘመን በሙሉ ቤተክርስቲያን ተመላልሰናል። አሁን ስብከት የምንሰበክበት ዘመን ሳይሆን የምንደራጅበትና የምንጠነክርበት ዘመን ነው። ተሰብከን አይተናል። ክርስቶስ በእድሜው በነበረበት አስተምሮናል፣ በግርፋቱ አስተምሮናል፣ በስደቱ አስተምሮናል፣ በቁስሉ አስተምሮናል፣ በሞቱ አስተምሮናል፣ በትንሳኤው አስተምሮናል። አዲስ ስብከት የለም። መጽሐፍ ቅዱስ ሁሉ ጊዜም አዲስ ነው። ስለዚህ በርትታችሁ ጠንክራችሁ መደራጀት ነው እንጂ ያለብን ማልቀስ ማጉረምረም አያስፈልግም። ዊ ዳን አሁን አዲስ ኢራን ያለ ነው ማለት ነው። በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ሙስሊም ጓደኞቼ እንዳትቀየሙ። ከዚህ አጋጣሚ እኔ የምናገረው የእውነቴን ነው። በተለይ ጎንደር ያላችሁ አብራችሁኝ ያደጋችሁ የበላችሁ የጠጣችሁ ሙስሊም ጓደኞቼ፣ ወንድሞቼ፣ እህቶቼ እንዳትቀየሙኝ። እየሆነ ያለው እየተደረገ ያለው በእናንተ ወንድሞችና በእናንተ እህቶች ነው። ይሄ ደግሞ እናንተ ህዝባችሁን ባለማስተማራችሁና ህዝባችሁን ባለመጠበቃችሁ የመጣ ክፍተት ነው። ያ ማለት ደግሞ ለክርስቲያኑ ምንም ግዴታ የላችሁም፣ ደንታ የላችሁም፣ ክብርም የላችሁም ማለት ነው። ስለዚህ ይሄ ደግሞ ያመጣብን ጣጣ ዛሬ ቤተክርስቲያን እንድትቃጠል ወንድሞቻችን በአደባባይ በሙስሊም ፖሊሶች እንዲገደሉ በጠራራ ፀሐይ መንግስት ባለባት አገር ቤተክርስቲያን እንድትፈርስ ሆናለች ማለት ነው። ስለዚህ ብትቀየሙ ሙስሊም ጓደኞቼ አምሰዋይ ግን እውነቱን ከመናገር ግን ወደ ኋላ አልልም። እውነቴ ይሄ ነው። በተረፈ የዶክተር አብይ መንግስት ሐሳዊ መንግስት ነው። በመጨረሻ ምንድነው ፍካረ ኢየሱስ የሚለው ኢትዮጵያ 3 ዓመት የሙስሊም መጫወቻ ትሆናለች ይላል። 3 ዓመት በሙሉ ነገር ግን ከ3 ዓመት በኋላ ፍካረ ኢየሱስ እንደሚናገረው ከገዳም የሚወጣ ቴድሮስ የሚባል ነው ኢትዮጵያን የሚያስተዳድራት። አሁን 3 ዓመት በሙሉ ግን መጫወቻ እንሆናለን ብለን ግን እጃችን አጣጥፈን ቁጭ ማለት የለብንም። ባለን አቅም በሙሉ በምትችሉት አቅም በሙሉ መደራጀትና መበርታት አለባችሁ። ዛሬ 2-3 ሰዎች ናቸው ምንም አያደርጉም የተባሉ ሰዎች ነገ ተነስተው ሶሪያን እንደዚህ ፍርስርሷን ያወጧት ማለት ነው። ስለዚህ ዛሬም ኢትዮጵያ ውስጥ እኛ ከነዚህ ሰዎች ካልተማርን ካልተደራጀን ይሄ ጎረቤት ያየነው አገር ለኛም ይመጣል ማለት ነው። በተረፈ ወንድሞቻችን የተጠለፉ እህትና ወንድሞቻችን እንዲመለሱ የሁላችንም ጸሎት ነው። መንግስትም እንደ መንግስት ተነስተህ ብትሰራ ደስ ይለናል። አሊያ ግን እኛም ከዚህ በኋላ ራሳችንን መከላከል አያቅተንም። ክርስቲያኖች ኢትዮጵያ ውስጥ ተደራጁ፣ የምናረገውን ነገር እናረጋለን። የሞቱት ወንድሞቻችን እህቶቻችንን ኢትዮጵያ ውስጥ አሁን የሞቱት 2 ወንድሞቻችንን በሰማዕትነት በክብር በዝማሬ በሽብሸባ የትልቅ የሰማዕትነት ቀብር ነው እንጂ የሚቀበሩት ለቅሶ ዋይታ ምናምን የለም። እኔም ብሎ የሚሞት ቢኖር እንኳን ምንድነው የሚለው መጽሐፍ ቅዱስ ሕያው ይሆናል ነው አይደል? ስለዚህ በክርስትና ደግሞ ስለ ክርስቶስ መሞት ክብር ነው። ስለዚህ እኛ ደግሞ እየተገደልንም እንበዛለን እንጂ አንጠፋም። ወንድሞቻችን የሞቱትን እናቶችን ሹፌር ናቸው ተብሏል አይደል? የወንድሞቻችን ቤተሰቦቻቸውን የመርዳት ኃላፊነት የኛ የሁላችን ነው ማለት ነው። እነሱንም እንረዳለን፣ የፈረሰው ቤተክርስቲያንንም እናሰራለን፣ ቤተክርስቲያን ላይ የወደመውን ባንዲራችንም እንተክላለን፣ እስከ መጨረሻ ድረስ እንበረታለን፣ እንታገላለን። እሺ እግዚአብሔር ከሁላችን ጋር ይሁን። አንዳንድ ክርስቲያኖች አሉ በነገራችን ላይ የዛ አብረው የሚበሉ አብረው የሚጠጡ ሙስሊሞች ጋር ማለት ነው አዚ ውስጥ ገብተው አብረው የሚያቃጥሩ ወይም ደግሞ አይ ሙስሊሞች እኮ እንደዚህ ያደርጉም አንዳንድ ናቸው ብለው የሚሏችሁ ክርስቲያኖች ካላችሁ እነሱን ራሱ አትቅረቧቸው። ተላላኪዎች ናቸው፣ ተኩላዎች ናቸው። እነሱ እንደዚህ የሚያዳክማችሁ ክርስቲያን ካለ እንዳትቀርቡ። የሚያዳክማችሁ ክርስቲያን ካለ አትቅረቧቸው ድንግልን። ምክንያቱም እነዚህ ናቸው የሚያስጠቁን፣ እነዚህ ናቸው የሚያስገድሉን፣ እነዚህ ናቸው የሚያስበሉን። ምክንያቱም ምን ይሏችኋል? አይ ሁሉም ሙስሊም እኮ አይደለም አብረን በልተናል ጠጠላል የሚሏችሁ ክርስቲያኖች ካሉ እነሱን አትስሙ። ምክንያቱም እነዚህ ሰዎች ናቸው እያስጠቁንና እያስገደሉን ያሉት ማለት ነው። ስለዚህ እንዲህ አይነት ክርስቲያን ካጋጠማችሁ የነሱ አስቃባጮች የነሱ ተላላኪዎች ናቸው። ሞራላችሁን መንፈሳችሁን የሚገሉት እነሱ ናቸው። ስለዚህ እንዲህ አይነት ክርስቲያን ካጋጠማችሁ ዞር በሉ ከነሱ። እንደዚህ አይነት ክርስቲያን ምክር ካመጣ ራቁ ከነሱ። ምክንያቱም እነዚህ ክርስቲያኖች ናቸው ዛሬም ቤተክርስቲያን ስትቃጠል ወንድሞቻችን ሲታረዱ አብረው ተባባሪ የሚሆኑት ማለት ነው። ስለዚህ እንዲህ አይነት ክርስቲያን መጥቶ ከመከራችሁ አይ ሁሉም ሙስሊም እኮ አይደለም ይሄ ሃይማኖት ጦርነት ግጥም ብሎ ይነሳ። ምንድነው ሃይማኖት ጦርነት? ይነሳ ግጥም ብሎ ይነሳ። ለምንድነው ሃይማኖት እና ታዲያ እያለቅን እየተገደልን ገና እነሱ ጦርነት ያስነሳሉ ተብሎ ጸጥ ብለን መታኘት አለብን? እኛ ከሙስሊም ጋር አልኖርንም፣ አልበላንም፣ አልጠጣንም፣ አብረን አላደርንም፣ አልዋልንም፣ ቤተሰብ አልመሰረትንም። መስርተናል እኮ ግን ያ ሁሉ አልቋል። ያ ሁሉ አልቋል። በድሮ ነገር አይታረስም፣ አልቋል።
የመሸባችሁ ያዕቆብ ሌሊት ቀለውንባችሁ ተረፈቀኑ እግዚአብሔር ባርክልን ይቀድስልን የሁሉንም ነገር ሀገራችንን እግዚአብሔር መሃሏን ገነት ዳርዋን ሳት አድርጎ ይጠብቅልን አሁንም ተደራጁ በርቱ ጠንክሩ ሼር አድርጉ እዚህ ወደ 900 ሰው ኦንላይን ላይ ተከታትሏል ሁላችሁም መደራጀት አለባችሁ መጠንከር አለባችሁ ሁላችሁም ሼር አድርጋችሁ ላልሰማው አሰሙ እኔ ስናገር ፕራውድ ሁኜ ነው የምናገረው ፕራውድ ሁኜ ማለት በጣም ኮርቼ ለምናገረው ነገር ኮንፊደንስ ሁኜ ነው የምናገረው ማንንም ፈርቼ ማንንም አሽቃብጬ አልፈራም እውነቱን እውነት ነው ውሸቱን ውሸት ነው የሚለው እሺ ስለዚህ እዚህ ጋር ሰምቶ ኮሜንትና ላይክ አልፈልግም ክርስቲያን የተባልክ በሙሉ መልእክቴን ሼር አድርግ ክርስቲያን የተባልክ በሙሉ ይሰማኛል ይመለከተኛል የምትል ክርስቲያን በሙሉ መልእክቴን ሼር አድርግ እና ላልሰማ ክርስቲያን ወገኖች አስተጋባ አስተላልፍ አሊያ ግን አሁንም መታረዳችን መድማታችን አይቀርም እኔ በነገራችን ላይ ውጭ ሀገር ስላለው አይደለም እንደዚህ ምለፈልፈው ወይም እምናገረው ኢትዮጵያ ብኖርም እናገራለሁ እመኔ ኢትዮጵያ ብኖርም እናገራለሁ ምክንያቱም እኔ እንዳልካቸው ዘምነገደ ጎንደር 44ቱ ነኝ በፍጹም ፍርሃት የሚባል በዘሬም በሀገሬም አልፈጠረብኝም በፍጹም ለአገሬ ለእምነቴ እሞታለሁ አጋጣሚ እንደድል ሆኖ አሜሪካን ሀገር ኖርኩ እንጂ በፍጹም ኢትዮጵያ ውስጥ ብኖርም የምናገረው ነገርና የማደርገው ነገር ነው ኢትዮጵያ ውጭ ስላለ ምናምን ነው አምና because እንደዚህ ውጭ ስላለው አይደለም አምና ነው I promise you ኢትዮጵያ ቢሆንም የምናገረው ነገር ነው እናገራለሁ እስከ መጨረሻ ማለት ነው ስለዚህ ሼር አድርጋችሁ ለሁሉም አስተጋቡ ይሄ ከሙስሊም ጋር ጓደኛ ነኝ አብሬ በልቻለሁ ጠጥቻለሁ ሚለውን እርሱት የድሮ አስተሳሰብ ነው የለም ቀርቷል የለም እንዳትሸወድ አዳሚ አሊያ ግን አሁን በርትተ ጠንክረህ ማንነትህን ካላወቅ ነገ በየቤት መጣው ሰይፍ ይዘው ያርዷል እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ስለሞቱት ወንድሞቻችንና ስለቤተሰቦቻቸው ነገ መጥቼ ተመልሼ ምናረጋው ነገር እናረጋለን ወይም ደግሞ እንበረታለን እንጠነክራለን ምናረጋው ነገር ሁላችንም የሚደረገው ለቤተሰቦቻቸው እናረጋለን ከዛ በኋላ እኛም የግዴታችንን ተወጠን ሀገራችንን ቤተክርስቲያናችንን ከእሳት አደጋ ወይም ደግሞ ከአክራሪዎች ራሳችንን እንጠብቃለን ማለት ነው አትፍሩሺ ስለ ክርስቶስ ብትሞቱም በአደባባይ ላይ ክብር ነው እንጂ ሞት አይደለም እሺ ሰው ሲቅም ሲያጨስ ሲዘሙት ሲሳደብ ቁማር ሲጫወት ጠጦ ሰክሮ ይሞታል እንኳን ስለ እምነት በክብር መሞት ቀርቶሽ እንዳትፈሩ በፍጹም እንዳትፈሩ እሺ ስለ ክርስቶስ ፍቅር በፍጹም እንዳትፈሩ በፍጹም በቃ እኔን የሚወድ ቢኖር መስቀሉን ይዞ ይከተለኝ የፈራ ይመለስ ነው የሚለው በፍጹም እንዳትፈሩ እሺ ይሄ ውሸት ዓለም አልቋል ምንም ነገር የሚያስደስት ነገር እኮ የለም በቃ አልቋል እኮ የትኛው ቤታችን የትኛው የተንደላቀቀ ህይወታችን የትኛው ያማረ ህይወታችን የትኛው ገንዘባችን ተሰደን ነው የምንኖረው 24 ሰዓት ስራ ላይ ነን 24 ሰዓት እንክልክል ላይ ነን 24 ሰዓት ደማችን እየገበር ነው ምንም የቀረ ነገር እኮ የለም ስለዚህ ምንም የሚያሳሳን ነገር የለም ምንም በቃ ዘመኑ አልቋል በቤተ ክርስቲያን አቆጣጠር 5500 ዘመን ላይ ደርሰናል ዓለም ላይ ሲጀመር 2012 ስንት ይሆናል 7512 ዓለም የምታልቀው ደግሞ መጋቢት 7970 ላይ ነው which is 380 እና 430 ዘመን የሚሆን ነው የቀረው which is የሶስት ሰው እድሜ ማለት ነው አልቋል አትስገብገቡ ያለቀ ዘመን ላይ መፍራት አያስፈልግም በቃ አልቋል ሰማዕትነት መሆን ክብር ነው እንጂ ሞት አይደለም ስለ ክርስቶስ ብትሞቱ ደግሞ ሕያው ናችሁ እንጂ ፍርሃት አይደለም ምን የትኛው ዘመን ነው እንትን የሚለው የትኛው የቀረ ትውልድ ነው የሚያሳሳችሁ የትኛው ምንድነው የሚያስደስተው ቴሌቪዥኑ ስትከፍቱት ሞት ነው ስደት ነው መከራ ነው ረሃብ ነው ጦርነት ነው ቸነፈር ነው ለቅሶ ነው መርዝ ነው በሽታ ነው ጎርፍ ነው ደም መፍሰስ ነው ምን የሚያስደስት ነገር አለ እስኪ ንገሩ በየቀኑ ምንድነው የሚያስደስታችሁ ምን አለቀኩ በቃ አለቀ ያለቀ ነገር ነው ሙስሊሞች እንደሆነ አክራሪዎች ደም ያፈሰሱ ቤተክርስቲያን ያፈረሱ ደስ ስለሚላቸው እየኖሩ እኛ ደግሞ እየታረድን ነው ደማችን እየፈሰሰ ነው ቤተክርስቲያን እየተቃጠለች ነው ምንድነው የሚያስገበግባችሁ ምንድነው እንደዚህ አድርጎ እንትን የሚለው ምን የቀረ ነገር አለ ምንም እኮ የቀረ ነገር የለም አልቋል ስለዚህ በቀረ ዓለም ውስጥ ራስን አጃጅሎ ተዋርዶ መሞት ቤተክርስቲያንን በቁማችን ከምናዋርዳት ሞተን ብናስከብራት ይቀላል ሞተን ደህና አደሩ ደህና ዋሉ በነገ ፕሮግራም እመለሳለሁ ነገ ምናረጋውን እናረጋለን እግዚአብሔር ይስጥልኝ